ሀቢባ እኔ ዛሬ ዶላር ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ጀምሪልን። ኦኬ ሱሱ ዓርብ ዕለት አመጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የት ነሽ? መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንንም አይቀመጥም። ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዋ ቤት ይዛኝ ሄደች። ሴትቷ ሁሉም ሄዳሉ፣ እነሱሱ ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላይ ከዛን ይዛኝ ትሄድና ሴትቷ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ቦርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን 5000 ዶላር ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴትቷ። ከዛ እኔ እሷ ይዛች ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴትቷ የሰጠችኝን ባህር እኔና ራሄልን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴትቷ እንዴት አወቀች? 5000 ብር እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ስነግረኝ ከዛ ምን ላድርግ እኔ አሁን ተጀምሯል ጫውታው ነው። ቆይ ልጨርስበት። ከዛ ያን ነገር ነው ይዤ ሄድኩት። ከሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት። እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መተራብሽ ማክሸፋውን ውሰጃለች ሴትቷ። ወስደሽ ባህር ጣይው አለችሽ? ኖ ያጁ ራስሽ ጋር አለችኝ። ኦኬ ወይ ጡትሽ ጋር ወይ በቦርሳሽ ያጃለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን። እንደዚህ አይነት ነገር ምን አላመልክም አላምንበትም አልኳት። ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለማሃሏ ስለምን ምን እራሷ ናት የምትኮተኩተኝ የነበረው ውዴ። ገባሽ አይደለ? እንጂ የሱሱን ሱቅ እኔ ፖሊስ አውቃለሁ፣ ባለስልጣን አውቃለሁ። የሱሱን ሱቅ ላዘጋባት ነው እንደውም ምን አሉኝ እንደዚህ ስትለኝ ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ። እኔ ብዙም ወሬ እንትን አልልም። አይ ቅድም ሪች ሱቄን ልታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች የዛሬ አዲስ ነገር የለም። እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልብያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንንም ተናግሬያለሁ። እኔም ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል? ነጃት ቤት ይሄን ተናግሬያለሁ። ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ ይሄን እኔ ለምንም ጊዜ የለኝም። እኔ እነሱን እያለቀሰች ስለከበደችኝ ነው እንጂ እንደውም ጾም ሲያልፍ ሴትዮዋ ጋር ሀቢባ ምን ይቻላል? አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ? እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ከድሮ ማለት እንደሆነ ይታወቃል። ጠንቋዩ ማለት ወንድ አጉራ እንትን ምንድነው ወንድ ልጅ አላት እንደሚሄድ እኔ ገና ቲክቶክ ላይ ሳይሆን ይታወቃል። የቤሩት ህዝብ ያቆያል። ቴም ተያይዘን ነው እንጂ ወንድ ልጅ አላት። ያንዴ ቆይ ወንድ ልጅ ያላት ድምጿ ጎርናና የሆነች ሴት ያበደሻት 5000 ዶላር። አሁን ሀቢባ ጉድ አፈነዳ ነው ላውራ ነው። በቃ አሁን ጨርሻ ገኒ
ፀጉር ቤት ያላት $5000 የተበደረችሽ ነው የተባልኩት። የተበደረችሽ ብድር ስትመልስ አስመትታ ነው የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛ ሄደችው ፍሬናት ነው ያንቺ። ኦኬ ሀቡ አንድ ቀደም ራይት መልስ ለዚህ አሁን ላውራ ቀደም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው፣ ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ ከድሮም። አሁንም እላለሁ፣ ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳረገች እናገራለሁ እዚህ ጋር። ኦኬ ገነት አዎ እዝቢው ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ስለምን ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው የሚያጠቅሻት ፍሬና ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጠየቅሽ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላችሁ ባሉቻው አሁን ተመሳሪ ተራራ ደርሰን የምታወሩ ሀቢባ ሳይፈቀድልሽ ሞዴሬተሮች አንዴ ቆይ ሞዴሬተሮች ያለ ተራው ሚውት ያበራ ሰው ንቀሉ፣ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ። እዚህ ጋር እየተጣላሽ ሰው እኮ ሊመርቅሽ እኮ አይችልም ሀቢባ። ራይል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ በቃ። ካንተ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ፊፊዬ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤይሩት ሁሉም ስኒ መገልበጥ ቤት ምናምን እንሄዳለን። ያካ ኖርማልም ስለሆነ ይዛይን ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለች፣ ታነብልሻለች፣ ትውጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትውጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤይሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይሄን ነገር ታወራዋለች። እሳት ነው ያቀጣጣልኩት። ራሄል ይሄ ይጠቅምሻል መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጻብ ነው የምንፈላል? ፍሬ አቀጥ እንኳን ማንም አይደግፍሽ። አንቺ ራስሽን ችለሽ
እውነታው ነው። እንኳን አቃጠልሽው እንኳን አረግሽው ጓዴ ምን ይሰራልሻል ምናምን የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናረግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ ሁለተኛ ራሄል አላልኩም ብላ ብትክድ ይኸው ያልሽበት ማስረጃ ብለና በነገራችን ላይ አንድ ነገር ልንገርሽ፣ ራሄል በዚህ ቦታ ላይ አላልኩም አይደለም እዚህ ሚዲያ ላይ ቅርና ቤተክርስቲያን መጽሐፍ ቅዱስ አስቀምጣ ትምላለች ልጅቷ ካላስና በአ ሆነ ቻው። አሁን ይኸውልሽ የጸብና የጥል ነው። ለዚህ ነው አልቀመጥም ያልሽ። እንደዛ ስላለች ማን ይቀበላል? እንደዛ ስላለች ብቻ እንቀበላለን። ማስረጃ ማለት ነው ወይስ ሪካርድ ነው? ገነት ታውራ ወይስ ሪካርድ እስከሌለ ድረስ ምስክርነታቸው ብቁ አይሆንም። ገነት ትበያለሽ ሀቢባ የለም ስትበይ ስላለች እኛ እናምናለን። ስላለች አናምንም። አሁን ገነት ታውራ ሰራኔ ጸብ ነው የሰለቸኝ ሀቢባ። አንድ ነገር ላውራ ተናገሪ ሱሱ። አንድ ነገር ላውራ። ለእኔ እኮ ጠላቴ እኮ አሁን እኮ ራሄል ብቻ ሳትሆን ፍሬም ጠላቴ ናት ለእኔ። ይሄን ታውቂያለሽ? ጠላቴ ናት ፍሬም። ምክንያቱም ይሄ ነገር ሴራ ሲሰራብኝ አብረው ነበሩ። ገባሽ? አብረው ነበሩ። በአጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው በአጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም። ይቅርታ አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ዘይ ወዝ ቤስት ፍሬንድ። ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው አጠጥተዋል። ኦኬ እሺ ኦኬ። እኔ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራሄልን ብከሳት በሶስት ምስክር ነው መቀመቅ ከታታለሁ። ይሄን ታውቂያለሽ? ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይስ ነው እንደሚፈልገው? ሀቢባ እቺ ልጅ እኮ ለኔ ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት አይደለች የተመተተባት? ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት ማን ነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ ሱሱ፣ አንዴ ላውራ። ግን ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ። ፍሬ ደግሞ ጋር አብራ ነበረች። ፌክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች። ይሄን ነገር ፈጥራ አይደለም የምታወራው። እንግዲህ እኔ ጋር ማንም አያውቅም ከነጃት ውጪ። ፍሬ መታ ከነገረች ፈጥራ ያወራት ቢሆን ማስረጃችን ምንድነው? ሱሱዬ እኔ ያለ ማስረጃ ማንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው። ሌላ ሰው የለም። ከዚህ በላይ ምን ትፈልጋለሽ? አይባ ማስረጃ እስቲ ንገሪ። እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው መንገድ እየተደወለ እሺ፣ እኔ ባንን ነገር የሚያውቀው አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው? አቢባ ስለነገረችኝ ብቻ ይሄን ነገር ይኸውልሽ ከሆነ ጊዜ በኋላ ሱሱ አዳምጪኝ። ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪው። ሶ ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት። ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ አሁን እዚሁ መጠየቅ ትችያለሽ። ለሪታ መጠየቅ ትችያለሽ። ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው። ጥሩ እኮ ጥሩ። እሱም ጥያቄ እንጠይቃለን ትመልስልሽ። አሁን ኦኬ እንደዛ ብለሽ ጠይቂያት። እሷ ህሊናዋን የሚያውቃትን ነገር ታወራለች። እኔ አሁንም ምናልባት አቡ እኔ አሁንም ብያለሁ። እኔ ፌክ አካውንትም የለኝም፣ የጻፍኩበትም የለም፣ የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ራሷ ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆነሽ በራሄል? አንደኛ ነጃት ነግራት ቢሆንስ? ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደውም ራሄል ተቀመጪ። ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከነሱ ጋር ነበርሽ። በነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንቺ ብለሽኝ ኦኬ ዳውራ ሄደን እንደውለሽ ራስሽ ሪታ
እራስሽ ዳውራ ሄደን ለለማኝ እንደዛ ከሆነ ለምን ዛሬ ስትጣሉ ጠብቀሽ ነገርሻለሽ? እውነት ከሆነ ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ እያለ ለምን አሁን አይደለም ይሄ ወሬ ተወራው? ኖ ኖ ኖ ኖ ያልሻለው ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካም አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም። አላረክሽም። በቃ ተረጋጊ። ራይ ምንም እንደዚህ የሚያበሳጭ ነገር ሀቢባ የተጣላችሁ ሰው ጋር እሺ፣ ውሃ ጠጭ። ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት? እሺ ገነት ያንቺ ተራ ነው። እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት። እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናውራ። ለባሌ ከይደና ነኩ እንዴት ነክ እፈልግሃለሁ። መጀመሪያ ይኸውልሽ ጓደኛ በዙሪያችን እስካለ ጓደኛ ነው እንጂ የሚያናግረው ባልጋ ይደወል። ሀቢባ ትክክለኛ ዳኛ ነሽ፣ መስክር። ይሄንን ኦኬ ስለምትወደው ነው ምትል ወንድሟ ነው፣ ችግር የለውም። እኔ ታውቀኛለች፣ ችግር የለብኝም። ግን እዚህ ጋር 9000 ሰው ያለበት መሀል ላውራ ብዬ ነው የተፈጠረው። ከዛ ለይኪ መጥቶ ሱሱ ፈልግሃለሁ አለችኝ። ለምንድን ነው ሲለኝ፣ አይ ምናልባት ብሩን ልሰጥክ ይሆናል አላቅም ስለው፣ አይ ድምጿ ሀሴት የሆነ ነገር አለው ተጣልታችኋል እንዴ አለኝ ሲለኝ፣ ኧረ እኔ ያልኩት እንደውም ትናንትና ማታ እኔ በጣም ጸብ ስለማልወድ እሱ ጋር እንዲደርሱ ሁሉ አልፈልግም። ታውቃለች እሱ ጠንቅቃ ጸብ በቃ ባሌ ጋር እንዲደርስ አልፈልግም፣ አልወድም። ገባሽ? ከዛ ሌሽ ስለው እንዲህ ብሎ አሰማኝ። ቮይሷን ሰማሁት፣ ቮይሷን አዲ። ከዛ ምን አልካት ስለው ስለምጾም ለምን ደወለላትና ደውሎላት አንድ ዓለም ሰው ፊት ለፊት ነኝ ነገ ተሆነ ምናምን አለች። እሷ አጠገቡ ነበርኩኝ ደውላለት ማለት ነው። ከዛ ምንም አልተፈጠረ። ከዛ እሑድ ዕለት ትደውልለትና የድሮ ቤቴ ዘሩብ ጋር ነኝ አቡ እየሰማሽ ነው የድሮ ቤቴ ጋር ማባርፍ እንገናኝ ነው ምናምን አለችው። ከዛ መጣና እሱ ራሱ ደውላልኝ ነበረ ልንገናኝ ነበር ሲለኝ፣ እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ እዛ ሂዷል። ይሄ አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዝሁም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል። ኦኬ አልኩት። ከዛ አሃሪ ራሂድ ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም። ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ፣ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለላት። የት ነኝ ሲላት እቤት ነኝ ና አለችው። ይሄ ምነግርሽ ውሸት ምንም ቅልቅል የሌለው ነው። ለምን መሰለሽ አቡ እዚህ ጋር ሁሉን ነገር አጽድቼ መራመድ እፈልጋለሁ። ሁሉን ነገር መተንፈስ እፈልጋለሁ የልቤን። ሌላ መጠራት ያለበት ሰው እንዲጠራም ስለምፈልግ ማለት ነው። ኦኬ አቡዬ። ከዛ ወሬም ከረዘመ አቡ እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላውራ ማሪ አያልቅማ። አይ ችግር የለውም። አትደጋግሚ እንጂ አትደጋግሚ። ከዛ በኋላ እሑድ ዕለት ሄደ እቤት ሄደ አቡ እነሱ ጋር መባረፍ አወሩ። ቆየ 2 ሰዓት ደወልኩለት። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማሁ ነው ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው እኔን ጠልቶ አንተን መውደድ የለም ሱሱ ቮይስ ልክ አትከፍትም፣ ስደውል አታነሳም፣ ቀጥ ብለህ ወደ ቤትክ ና ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ፣ ታወሪያለሽ። ባልሽ ነው ብዙ ነገር ሲሰማ ይጠራጠራል። ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለም ቡና አላፈላም አህለን ወሰድ አልኩት። በስልክ ስፒክ ቡና ሲለኝ ሰራተኛ አይደለም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሑድ ዕለት ብሞትም ሞቼ ነበር ሀቢባ እንደመጣ እንዲህ ነው ያነቀኝ። አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዲህ ያነቀኝ። እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ፣ ያውቃሉ፣ ይናደዳል። ምሁን ተደባደ በቃ ጸብ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው።
ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስክናወራ ድረው ተናገረ። ቁርአን ከፍታ ቁጭ ምትል ሴት አለቻት። ራሷ ፊት ነው የምነግርሽ። ነይ ቁርአን ይቀራብ ለችኝ ህዝብ ነው የወሰደኝ። እኔም ሀቢባ አሁን እየደጋገምኩኝ እኔ ማስረጃት አቅሜም አጠረ ለፈለኩ በግል ሱሱ እኔን የምትፈልገኝ ከሆነ በቃ ትምጣ። እንደ ሀቢባ ነው ወይ እናንተ ግን የማየትሙት በጣም ጅል ናችሁ። ለምን የማንም መጠቀሚያ ትሆናላችሁ? ተረጋጉ። ስልሽ ትናደጃለሽ። ሱሱ ቅድም ያወራኩ ነው እየደገምኩ ያለው እኔ ጠንቋይ ናት አላልሽኝም? ጠንቋይ ናት አላልሽኝም? ሀቢባ ችግሩ ሀቢባ ጠንቋይ ናት አላለችም። ቆይ ቁርአን እንቀራ ነው ያለችው ሀቢባ ልንገርሽ፣ እኔ ጋር ሲሆን ገነነ እንጂ ችግሩ እኔ ጋር ሲሆን ገነነ እንጂ ከቤይሩት እስከ ጅኑብ እስከ አልባአ እስከ ምን የሚሄድ እኮ ሰው ነው ሀቢባ። እኔ ጋር ሲሆን ገነነ ምናምን ሀቢባ አሁን ይቅርታ በይያልሽኝ። አንቺ ጋር ለምን እንደገነነ ልንገርሽ ራይል። አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚደባብቅ ነው። ለዛ ነው አንቺ ጋር የገነነው። ገባሽ ሀቢባ? አንድ ነገር ልንገርሽ፣ እኔ ለራሴ ባሰራኝ ናቲኒ ሚሊዮነር ባለመኪና ቤይሩት ላይ ቤት ይኖረኝ አገሬ መኪና ይኖርሽም ነበር። ጠንቋይ ለራሱ አያውቅም ማለት ራሱ ለምን እኮ ነው ያለኝ እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ፣ የዚህ ነገር ጉዳት ተቂም እየሰራው ንገሪኝ። እኔ ሚሊዮነር ምን ፈልጋለሁ? ለኔ የሚንገሩ ካይሰራማ ያልኩሽ እኮ ራሱ ለምን ጠንቋዩ ራሱ ሚሊዮነር ለምን አይሆንም? ለራሴ ባረግ ኖሮ እኮ አልኩሽ ወላሂ ለአዚም ይሄኔ ንጥጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና እቺ ጀበናና ታሪክ ስኒና ታሪክ ያመጣችው ከቲክቶክ እስክጠፋ አለሁኝ። ስለዚህ ሀቢባ አሁንም የይቅርታ ነው ያልሽኝ። ሱሱ ቅድምም ተናግሬያለሁ። ስታስደርግም አላየሁም፣ አላስደረገችም። ሱሱ አርጋለች። የዓለም አካል የለም። የሥራ ሰው ናት። የምትወዷት በማንነቷ በእሷነቷ ውደዷት። እኔ ከሱሱ ጋር ጸብ የለኝም ሀቢባ። ይሄ ሁሉ ሀቢባ የተወራው ወሬ የዛሬ 2 ዓመት ነው ሀቢባ። አልታዘባችሁም እናንተ? እዚህ ውስጥ አዲስ ወሬ አዲስ ወሬ አይደለም። ሱሱ ጋር ስለደረሰ እኔ እኮ ስለገባኝ ነው። የማንም መጠቀሚያ አትሁኑ። ብልጡኑና እናንተ ታርቃችሁ ጠላትን አቃጥሉ፣ ሰይጣንን አቃጥሉ። ሰይጣን ነው ሱሱ ደስ የሚለው። አይ አልታረቀም። ሪታን በግል ፈልጋት አላለችም። አንቺ ነሽ ቪዲዮ አለመስራት ክርክር የተካከሽ ቪዲዮ እኮ አወጥቼ እኮ ቪዲዮ ስሪ፣ ጠላት ይቃጠል። ይሄው 12000 ሰው ፊት እኮ እያወራሁ እኮ ነው ሀቢባ። ህዝብ እኮ ነው እሷ የምትፈልገው ቪዲዮና ቪዲዮ ግን ይቀመጣል አይደለም። ቪዲዮ ስሪ፣ ወዳጅነትሽን በዛ አሳያት። እወድሻለሁ ብለሻል። ቪዲዮ ሰርተሽ ምን ብዬ ሱሱ መተት እንደማታሰራ በቃ ብቻ አለቀ። በቃ መተት አንቺ ሰው ላይ ከዛ ነገም አንዱ መጥቶ ደግሞ ለእኔም እንዲህ ቪዲዮ ትስራልኝ ይላል። እንደ ግዴታ ነው ይክፈሉሻ። እንደዛ ከሆነ ጥሩ ነው ለአንቺ ቢዝነስ መጣሽ እየከፈሉሽ ስሪላቸው። ትሰራልሻለች፣ ከዛ ትታረቃለች። አሁን ታረቁ፣ በቃ ትሰራልሻለች፣ ታረቁ፣ ትወድሻለች፣ ተወጃታለች። እናንተ የማንም መጠቀሚያ አትሁኑ። ማንም ወሬ አምጥቶ ሲያወራላችሁ አትስሙ። በጣም የሚያሳፍ እናንተና ሜዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ጋነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ራሂል እባክሽ። እሺ ቆይ ልንገርሽ፣ ኑሮ ሁሉ ጠንቋይ ወይኔ ራሂል በፈጣሪ ስመራን ሴት ያውቃታል። ጋነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማጦ እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱርዬ ያገባሁሽ ሴት ጀመረች ማሰራራቷን አየሽ። ወይኔ ገነት ነው ማሬ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያዊ ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደምትይ የጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ። ህዝብ ቢዝነስ ልዩነቱ የሆቴልና የአንቺ ቤት ህዝብ አክቢሩ ፈጣሪ ስም እኔ ሀኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ፣ ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ
እሺ አልኩሽ እኮ ሀቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት ረጅም ሴት የሆነ ብዙም ረጅም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጎርነን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች፣ ሰምታለች ነበረች። ሷና ታይዘኝ ሄደች። በጣም ጥሩ እሺ፣ በጣም ጥሩ ሄድኩት። ሱሱ ሙሉ ሜዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቆይ አነ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስመ አብ ይሄው እንትናም አለች እኮ ፍሬ አለች። ሄደ ስለነበረችም አብራችሁ ከሌለች ነግረናታል። ስንመጣ በነገረን እንዴት ማን ይነገራት? ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ፈልገኛለኝ በግል ራሄል ቁጭ በይ እንዴ ህዝቡ ላይ ብለሽ አታውቅም። ፍሬ አታውቅም። በቃ የነበራችሁት የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋያ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያን ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አለን። አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች። አንቺም እንደዛው ስምሽን ትፈልጊዋለች። እፈልገዋለሁ። እዚህ ጋር እኮ ሆን የሚያመጣው ማና ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄን ወሬ ራሱ አላወራም ነበረ። ራሷ ሱሱ መታባት። ስለዚህ አሁን እኮ ችግሩ እኮ ተገኘ መስሎኝ ነገራት። እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንዴ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም። ሴቲቷን እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ ወይ ገልሽ ነበረ። ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ። ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩኝ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበር አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው።
ኦኬ ነው። እሺ ሱሱ እሺ ቆይ አንዴ ለሱሱ ጥያቄ አለ ገራ ሄድኳል ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ይኸውልሽ ራሄል እና እኔ በጣም ረጅም ዓመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣው ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አድርጌብሻለሁ እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠየቋት። ስጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቲ የራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ ነው ጥያቄ። ስለወሰደች ነው የተቀየምሻት? ማንንም ነው መወስደው ጠንቋይ ቤት ላለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም። ጓደኛዬ ናት ራሄል። ለምን አልነገረችም? ምኑን? ኦኬ ራሄል ሜዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም አላለች። ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ ሀቢባ። እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አይደለሁ። እረዳሻለሁ። አይምሮዬ ነው የሚመራኝ። ነብያችን ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ ሀቅሽ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰታት ራሳ ቀጠሮ ይዛኝ ስለሄደች አላመንኩበትም። ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍተን ያስጠነቆልኩባት ምንድነው? ልቦና ያቋል እንዳላደረግ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ይነጥ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ ባምን ነው አታስቀምጥሽም። የቤሩት መንግስት ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ባምን ኖሮ ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበ ኖሮ አትለቀኝም። እኔ ላይም ገነት ብታደርግብኝ ኖሮ አልለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግብኝ ኖሮ ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ነው ጥቅሟ? ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ
እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም። ስለተጠራጠርኩኝ እንጂ ማን እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ በዚህ ነገር። ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገች የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም ኦኬ። ለምንድን ነው ዋርኒንግ እየሰጠኝ ነው? እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገች። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኖ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪቻ አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትሄዳለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡ ነገር ይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ነኝ፣ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ ይገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካይስት ላይ አካይዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔ እና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር። ከዛ ባህር እንሂድና አንጣለው የኔ ባል ባያነሱ ጥሩ ነው አካሄድ እንጂ ያየው ነገር የለም ያልነው። ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው? ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጣት፣ እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩም። ከዛ ለገብርኤል ስነግራት አንተ ናት ገነትንና ሁሉ እኮ እኔና የገብርኤል ልጅ እኮ እሱ አትጥል ምንም። ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን እየተፈሳውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ አብረው ነበሩ። ገባሽ? አብረው ነበሩ። በአጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው በአጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም። ይቅርታ አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ዘይወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው አጠጥተዋል። እሺ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሶስት ምስክር ነው መቀመቅ ከታታለሁ። ይሄን ታውቂያለሽ። ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይ ስራ እንደሚፈልገው
ሀቢባ እቺ ልጅ እኮ ለእኔም ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት አይደለች የተመተተባት? ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት ማን ነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ፣ ሱሱ አንዴ ላውራ። ግን ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ። ፍሬ ደግሞ ልታገጋት አብራ ነበረች። ፌክ አካውንት ቁጭ ብላ ስትፈልኝ አብራ ነበረች። ይሄን ነገር ፈጥራ አይደለም የምታወራው። እንግዲህ እኔ ጋር ማንም አያውቅም ከነጃት ውጪ። ፍሬ መታ ከነገረች ፈጥራ ያወራት ቢሆን ማስረጃችን ምንድነው? ሱሱዬ እኔ ያለ ማስረጃ ማንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው። ሌላ ሰው የለም። ከዚህ በላይ ምን ትፈልጋለሽ? አይባ ማስረጃ እስቲ ንገሪ። እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው በመንገድ እየተደወለ እኔ ባንን ነገር የሚያውቀው አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው? አቢባ ስለነገረችኝ ብቻ ይሄን ነገር ከሆነ ጊዜ በኋላ ጋፋ ምን የሚለው ነገር ሱሱ አዳምጪኝ። ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪው። ሶ ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት። ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ አሁን እዚሁ መጠየቅ ትችያለሽ፣ ለሪታ መጠየቅ ትችያለሽ። ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው። ጥሩ እኮ ጥሩ። እሱም ጥያቄ እንጠይቃለን ትመልስልሽ። አሁን ኦኬ እንደዛ ታብለሽ ጠይቂያት። እሷ ህሊናዋን የሚያውቃትን ነገር ታወራለች። እኔ አሁንም ምናልባት አቡ እኔ አሁንም ብያለሁ፣ እኔ ፌክ አካውንትም የለኝም፣ የጻፍኩበትም የለም፣ የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ራሷ ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆንሽ በራሄል? አንደኛ ነጃት ነግራት ቢሆንስ? ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደውም ራሄል ተቀመጪ ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንቺ ብለሽኝ ኦኬ ዳውራ ሄደን እንደውለሽ እራስሽ ሪታ እራስሽ ዳውራ ሄደን እንደዛ ከሆነ ለምን ዛሬ ስትጣሉ ጠብቀሽ ነገርሻለ? ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ እያለ ለምን አሁን አይደለም ይሄ ወሬ የተወራው? ኖ እያልሻለሁ ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካን አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም። አላረግሽም። በቃ ተረጋጊ። ራይ ምንም እንደዚህ የሚያበሳጭ ነገር ሀቢባ የተጣላችሁ ጋር እሺ፣ ውሃ ጠጭ። ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ